አባታችን ይሄን ያልፋል ይሉኛል እንዲህ ነው አይደለም እንኳን በቅርብ የምታውቀው ሰው አይደለም ለብዙ ሰው መተረፍ የሚችል ሰው ነው ለሁለት ዓመት ከ7 ወር ተሰቃየው የገጠመው ችግር በጣም በቃ ከባድ ነው ክርስቲያን መባላችን ይሄ ነው በቃ አንዱ ለአንዱ ልንኖር ነው ዋጋ ልንከፍል እሱ ሲያደርግ የነበረው ይሄንን ነው ክርስቲያኖች ነን ፈተና ያለ ነው ፈተና አርጎ ያሳልፍልን ነው ማለት 3 ቤት ሊሸጥ 3 ቤተሰቦች ጎዳና ሊወድቁብኝ ነው እነኚህ 3 ዓመት የ4 ዓመት የ9 ዓመት ልጆች ምንም ዕውቀት ባይኖራቸው ከደስታ ይልቅ አባታችን አይዞህ ካታልቀስ አባታችን ይሄን ያልፋል ይሉኛል ልጆችም ተሰቃዩ ባለቤቴም ተሰቃየች እኔም ለ2 ዓመት ከ7 ወር ተሰቃየው እንዲህ ነው አይደለም እንኳን በቅርብ የምታውቀው ሰው አይደለም ለብዙ ሰው መተረፍ የሚችል ሰው ነው እውነት ለመናገር በጣም የሚሰራው ቢዝነስ ለብዙ ሰው የሚተርፍ ነው ለዘመድ አዝማድ ብቻ እንደ ሀገር 10,000 ካሬ ላይ ያረፈ መሬት ነው ያለው ስራው ሰፊ ነው በጣም እና የገጠመው ችግር በጣም በቃ ከባድ ነው ዋስ ለሆኑ ሰዎች ለነሱ ልጆች ለነሱ ቤተሰብ እነሱ በመልቀሶ ላይ በጭንቀት ላይ ነው ያሉት የት ነው የምንወርቀው የት ነው የምንገባው ደግነት በስራ ልንወርቅ ነው ብለው 3 ቤት ሊሸጥ 3 ቤተሰቦች ጎዳና ሊወድቁብኝ ነው ክርስቲያን መባላችን ይሄ ነው በቃ አንዱ ለአንዱ ልንኖር ነው ዋጋ ልንከፍል እሱ ሲያደርግ የነበረው ይሄንን ነው በቃ ይሄንን ደግሞ በቃ ተመልክቶ በቃ ሰዎች እንዲደርሱለት ያለው የባንክ ጭንቀት እንዲቀርፉለት ክርስቲያኖች ነን ፈተና ያለ ነው ፈተና አርጎ ያሳልፍልን ነው ማለት ችግራችን እንደ ፈተና አርጎ ያሳልፍልን ስምንተኛ ልጅ ነኝ ኑሯችን ደግሞ አባቴ ህግ ባለሙያ ነበር ጠቅላይ ፍርድ ቤት ዳኛ ነበረ ሰው ነው እናቴ ደግሞ በንግድ ዓለም ላይ ነበረች የተለያዩ ንግዶችን በግብርና ዓለም ግብርናዎችን ተሰራ ነበር እጅግ የተሟላና በስነ ስርዓት ያደገን ሰዎች ነን ቤታችንም በእንስሳት በግብርና ምርቶች ከኛም አልፎ ሌሎችን ሰዎችን ቤተሰቦቻችንን የሚረዱበትና በስራም ብዙ ሰራተኞች የነበሩ ሁኔታና የተሟላ ኑሮ ላይ ያሳለፍነው ቤተሰቦችን አግዜ ነበሩ ለምሳሌ እናቴ ለዶሮ ቤቶች አሏት የወተት ከብቶች አሏት እርሻ አለን እና በይበልጥ እኔ የንግዱን ስራ መንታው እንደሚ ደግሞ የግብርናውን ስራ ያግዝ ነበርና እቃዎች በማድረስ ወፍጮ ቤት ቁጭ ብዬ ሚዛን በመመዘን ከፍ ያልኩ ስመጣ ደግሞ ወፍጮ መትከል መጠገን መፍጨት እንጀራና ከፋፈል ነበር እንጀሮችን ማድረስ ስጋ ቤቶች ላይ ስጋ ቤት ምንቃዎችን ማቅረብ የተለያዩ ስራዎችን ያው እንደ ልጅ በመታዘዝ አሳልፍ ነበር ድቁና ህይወቴና የብቻን ህይወቴ የጀመረው የአባቴ እናት ትልቅ አረጋዊ እናት ነበሩና ሰበታ መካነ ሰላም ቅዱስ ገብርኤል ብቻን የሚያስቀድሱት ከዛም ቀጥሎ ደግሞ በሰበታ ጌተሰማኒ ቅድስተ ቅዱሳን ማርያም ገዳም ነው በዛ ገዳም ላይ እና አያቴን ያሱ በህፃነቴ 4 ዓመት 5 ዓመት ያለው አያቴ ለሊት ስለሚሄዱ እሳቸው ይያዙ ነው ወደ ብሻም ሄደ ነበርና የብሻም ፍቅሩም ያደረብኝ በዛ ነው ከዛም በመቀጠል ደግሞ የናቴ አባት ካህን ናቸው አያቴ በዛ በብሻም ውስጥ ያደኩ ባሳለፍኩበት ሁኔታ ላይ ወደ ክህነቱ ዓለም ግን የመጣሁት በመደበኛ የአብነት ትምህርት በመማር ወይም የብሻም ትምህርቶች በመማር ሳይሆን ወደ ግል ስራ በገባሁበት ህይወቴ በልጅነቴ ነው የራሴን ስራ የጀመርኩት እናቴን በህይወት ስጋ ስላጣሁኝ በህይወት ስጋ እናቴን ካጣሁ በኋላ ወደ ግል ስራ ከገባሁ በኋላ
በተለያዩ በኢትዮጵያ ሀገሮች በኮንስትራክሽን ውስጥ የኮንስትራክሽን ስራ በመስራት ክፍለ ሀገሮች ላይ በመንቀሳቀስ ላይ ባለበት ሰዓት ላይ ብዙ የገጠር አብያተ ክርስቲያናቶችን የገጠር አገልግሎትና የከተማን ልዩነት በጣም አየሁት። በዛ እንቅስቃሴ ላይ ከኔ ጋር ያሉ ከተለያዩ ከተማ የሚሄዱ የኮንስትራክሽን ሰራተኞች ባለሙያዎች በማስተባበር ለቤተክርስቲያን ድጋፍ በማድረግ በመጀመሪያ ንዋያተ ቅድሳትን በማሟላት በመቀጠል ደግሞ አብያተ ክርስቲያኖችን በማሳደስ በማሳነጽ እያደገ እየመጣ ወደ ቤተክርስቲያን አገልግሎት ገባሁ ማለት ነው። ከዛ ጎን ለጎን ትምህርትን ጀመሩ። በፊት የሰንበት ትምህርቶችን ተምሬ ነበረ። ቅድስት ሥላሴ መንፈሳዊ ኮሌጅ የርቀት ትምህርቴን ጀመርኩኝ። ከዚህ ጎን ለጎን ደግሞ ለምሳሌ በነቀምት ከተማ በመሰራበት ሰዓት ላይ ከማህበረ ቅዱሳን ማዕከል ጋር በመሆን የካምፕ ሰራተኞች ዲጋ አቡነ ገብረ መንፈስ ቅዱስ አካባቢ ትልቅ ግድብ እና የሆስፒታል እንሰራ ነበረ። ኦሮሚያ ኮንስትራክሽን ስራ ውስጥ የክራይ ማሽኖች የገብቼ ሰራ ስለነበረ ሰራተኞችን በማስተባበር የቁርሳችንን በአብይ ጾም ላይ የቁርሳችንን ሳንቲም በማሰባሰብ ከማህበረ ቅዱሳን ማዕከል ጋር በመሆን ነቀምት ከተማ የሚገኙ ነዳያኖችን አልባሳትንና የምገባ ስነ ስርዓት በዳግማ ትንሣኤ በዓል ላይ ከጾሙ ፍቺ በኋላ አከናውነናል። ሙሉ አልባሳት ሙሉ ምገባ አድርገናል። እንደዛ እያለ የቤተክርስቲያኖችን ማስተባበር ስራ በመሰራበት ሰዓት ላይ በተጨማሪ ይዲዲያ የሚባል መንፈሳዊ ማህበር አቋቁመን ሌሎች ወንድም እህቶቼ መንፈሳዊ አባቶች አሁን በቤተክርስቲያኖች አስተዳዳሪ የነበሩ በፊት ዲያቆናት የነበሩ አሁን በቅድስተ ቅዱሳን ማርያም ገዳም በቀዳሽነት የሚያገለግሉ አሁን ደግሞ በተለያዩ አዲስ አበባ ውስጥ በደብረ አለቅነት የሚያገለግሉ ወንድሞች ጋር በመሆን ምዕመናን ጋር በመሆን ይዲዲያ መንፈሳዊ ማህበር የሚል ማህበር አቋቁመን ለጠቅላይ ቤተ ክህነትም ጥያቄ እንደ ማህበር ፍቃድ አቅርበን ነበር። በወቅቱ በሰዓቱ ፍቃድ የተሰጠ ባይሆንም ከፍትህ ቢሮ ፍቃድ አውጥተን እንደ ማህበር እንንቀሳቀስ ነበረ። ከተለያዩ ማህበራትም ከመለከት መጽሔት ስምዐ ጽድቅ ጋር ማህበረ ቅዱሳን ጋርም ሽፋንም አግኝተናል። በዛ ሂደት ላይ ያለን በምዕራብ ወለጋ ሀገረ ስብከት በደንጎሮ ከተማ የምትገኘው የቅድስት ክርስቶስ ሰምራ ቤተክርስቲያን ሙሉ ለሙሉ የቤተክርስቲያኒቷን ማሰራት ስራ የእድሳት የንዋያተ ቅድሳት ማሟላት እንዲሁም በገቢ ራሷን እንድትችል በማድረግ የወፍጮ ቤት ዘመናዊ የኤሌክትሪክ ወፍጮ ትራንስፎርመር ማስገባት ቤቱን በመስራት ወፍጮ ዘመናዊ ወፍጮ በመትከል ለሀገረ ስብከቱ አበርክተናል አስረክበናል። እዛውም አለፍ ብለን ወደ ቢላ አካባቢ የቢላ ቅዱስ ገብርኤል የሚባል ቤተክርስቲያን አለ። እንዲሁ ተሰርቶ ለረጅም ዓመት ቆሞ ብዙ ንዋያተ ቅድሳትና የአገልጋዮች ችግር ህንፃ ቤተክርስቲያኑም ትልቅ ከዶሙ ጀምሮ ክራክ አድርጎ ብዙም አገልግሎት ሳይሰጥ ቆሞ ነበርና በብፁዕ አቡነ ሄኖክ ጋባዥነት ያንን ቦታ እንድናየው ሲደረግ ቦታውን ተመለከትን። የዛ ላይም ትልቅ የቤተክርስቲያኑ ሙሉ ለሙሉ ህንፃ እድሳት አድርገን መጠነኛ እድሳት ሳይሆን ከባድ አደጋ ላይ ነበር የመፍረስ አደጋ ላይ ነበረው ቤተክርስቲያን መልሰን የመስራት ስራ ንዋያተ ቅድሳት የማሟላት ካህናት ሰባኪያኖች እንዲቀጠሩ አገልግሎቱ እንዲጀምር በገቢ ራሱ እንዲችል የማድረግ ስራዎችን እንደ ማህበርም እንደ ግልም አከናውኛለሁ። ከዛ በኋላ ነው እንግዲህ ብዙ ብፁዓን አባቶች ለምሳሌ በብፁዕ አቡነ ቄርሎስ ሀገረ ስብከት ምስራቅ ሰሜን ወሎ ሀገረ ስብከት ይቅርታ በመቄት ፍላቄት ወረዳ መምሩዝ ፍቅርተ ክርስቶስ ገዳም እዛ ላይም እንደዚሁ ስራ ሰርተናል። በዚህ ሂደት ላይ ያለው ነው እንግዲህ ወደ ክህነት ዓለም የገባሁት እና ጎን ለጎን ዳዊትንም ውዳሴ ማርያምንም ተምሬ አባቶቼ ናቸው ክህነት ይገባሃል ቤተክርስቲያን እያገለገልክ ስለሆነ የቤተክርስቲያንን ክህነት ብታገኝ ምስጢራትን ብታይ በአውደ ምሕረትም የስብከት አገልግሎት ስለነበረ ድቁናውንም ከብፁዕ አቡነ ሄኖክ ሀገረ ስብከት በመገኘት የድቁና ክህነት አግኝቻለሁ። መሰረት ተዋወቅ ነው እኛ የመንፈሳዊ የዲዲያ መንፈሳዊ ማህበር እኛን ቤት ተከራይተው ነበረ የሚለው እና በዛ ነው መጀመሪያ ያው ተከንተም ለረጅም ጊዜ ቆይቶ አልግባባም ነበረ። ከዛ በኋላ ያው የማህበሩን ዓላማ ሳውቅ ስሰማ በአስራት በኩራት በማውጣት እንደዚህ የተዘጉ ቤተክርስቲያኖችን በማስከፈት በቃ ብዙ መልካም ነገሮች እንዳሉ ሳይ ያን እፈልግ ነበርና ለምን የማልገባም ብዬ ያን ተቀላቀልኩኝ። የዛኔ ነው ተወቃችን። ያው ብዙም እንደዚህ ጠንካራ አልነበርኩም የዛኔ ማለት ነው። ግን አሁን ላይ ያው ለዛ መሰረት ሆነኛል ጥሩ ነገር ማለት ነው። በመዝሙር ክፍል እዛ እንድናገለግል ወጣም ብለን ያው እሱ በተለይ የተዘጉ ቤተክርስቲያኖችን ምናምን
ስራውም ከተያያዥነት ስለነበር ያም ነው እንዲያጠነክረው እንትን ያለውና የሰጉ ቤተክርስቲያኖችን ያው በማህበሩ ተሰርቶ የዛኔ ጉዞ እንሄዳለን ያሉትን ነገሮች እናያለን አብረን ያው በምንችለው አቅም መሳተፍ ነበር። በቃ ደስ የሚል ነገር መልካም ነገር አለው። የመንፈሳዊ ህይወትን የሚያጠነክርበት ነገር አለው። ቤተሰቦቼ በማገልገል በስራ ያደኩ ሰው ነኝ። ከዛ መቀጠል ደግሞ እንግዲህ እናቴ በልጅነቴ ነው በቤተሰጋ ያጣዋትና ከዛ በኋላ ወደ አውቶሞቲቭ ተምሬ ስለነበረ በቀጥታ ወደ ጋራጅ ስራ ነው የገባሁት። ጋራጅ በረዳት መካኒክነት ቺፍ ኦፊሰሮች ወይም ቺፍ መካኒኮች ላይ ረዳት በመሆን ትልቅ ድርጅቶች ላይ ሰርቻለሁ። ከዛ መቀጠል ደግሞ በቺፍ መካኒክነት ለ6 ዓመት አገልግያለሁ። ከዛ ጀነራል ኦፕሬተር በመሆን ደግሞ 8 ዓመት በተለያዩ ድርጅቶች ላይ በመቀጠር አገልግያለሁ። 14 ዓመት የኮንስትራክሽን ስራዎች ላይ ሰርቻለሁ ማለት ነው። አብዛኞቹ የኮንስትራክሽን ማሽኖች ጥገናና የኮንስትራክሽን ማሽኖች ኦፕሬቲንግ ላይ ነው የሰራሁት። ከዛ በኋላ እንዳጋጣሚ እንግዲህ በተለያዩ የአገሪታ ላይ የሚገኙ ትልቅ ግዙፍ ፕሮጀክቶች ላይ እስከ 2006 ዓ.ም በተገነቡ ሜጋ ፕሮጀክቶች ላይ ለተሳትፌ አገልግያለሁ አገሬንም። በስራው መሰረት እንዴ ነው ብዬ ልነግር አልችልም። በጣም ጎበዝ ነው። በቃ ያንን አንድ ነገር ሊሰራ ካሰበ ከማሳካት ወደ ኋላ አይልም። በጣም ጎበዝ ነው። በጣም በቃ መልካም ስብዕና ያለው ልጅ ነው። በጣም ለሰዎችም ያለው ነገር አታችመንት በጣም ደስ የሚል ነገር ነው። በተለይ በስራውም ጎበዝ ነው። በመንፈሳዊም ያው አንዳንዴ መታደለው በዓለማዊም በስጋም እንደዚህ በመንፈሳዊም በስጋም እንደዚህ ስትል መታደለው። ከዛ በመቀጠል ደግሞ ወደ ግል ስራ ነው የገባሁት። ብዙ ጊዜ በክፍለ ሀገር በመሰራበት ሰዓት ላይ በይበልጥ ኦሞኮራስ ፕሮጀክት በመሰራበት ወቅት የጤና ችግር ስለገጠመኝ ጤናዬ ስራዬን እንድቀጥል ስላልፈቀደልኝ ከተማ ውስጥ አዲስ አበባ ከተማ ውስጥ በ2007 ዓ.ም የራሴን ስራ ነው የጀመርኩት። ወደ ራሴ ስራ ስጀምር በምስካየ ኅዙናን ገዳም በሚያከራየው ህንፃ ላይ 5ኛ ፎቅ ላይ ቢሮ ተከራይቼ ለትልቅ ድርጅቶች ሰራተኞችን የማቅረብ ስራ ነው የጀመርኩት። ለምሳሌ እነ ግሩም ሆስፒታል፣ በርበሮ ማዕድን፣ አኳዲስ ውሃ፣ ስቱንጀራ በጣም ትልቅ ድርጅቶች አዲስ አበባ ውስጥ አሉ የሚባሉ ትልቅ ድርጅቶች ለነሱ ለዶክተሮች፣ ሐኪሞች፣ የጤና ባለሙያዎች፣ ዌተሮች፣ አሽከርካሪዎች ማንኛውንም ስራ የፓርት ታይም የሙሉ ስራ ሰራተኞችን ለድርጅቶች ስራና ቀርብ ነበር። ያንን ስራ ደግሞ በቀጣይነት ወደ ሌላ ስራ በመቀየር ስራው ላይ አንዳንድ እንከኖች ስለገጠሙኝ ስራውን መቀየር ስለፈለኩኝ ስራውን ወደ መኪና ማከራይ ስራ ኮሮላ መኪናዎች ጋር በመግዛት ክራይ ስራ በመስራት የቱር እና እንደዚሁ ለስብሰባ ለመጡ እንግዶች መኪና ክራይ ስራ ሰራ ነበረ። በሰዓቱ እንግዲህ እንዳሁን ታክሲ ወይ የራይድ አገልግሎት የሚባል ስራ አልተጀመረ ነበርና ብዙ አዋጭ ስላልነበረ ያንንም ስራ በመቀየር የእንስሳት ተዋጽኦ የማከፋፈል ስራ ነው የሰራሁት። ያንን የእንስሳት ተዋጽኦ ማከፋፈል ስራ በካርጎ ቫን መኪና በመግዛት የፋሚሊ ወተት ከተማችን ውስጥ ከሚታወቁ ወተቶች አንዱ ነው። የፋሚሊ ወተት ወኪል አከፋፋይ በመሆን ወተቱን በመጫን በተለያዩ አካባቢዎች ከተማ ውስጥ ባሉ ፈረንሳይ፣ ቀጨኔ፣ ሽሮ ሜዳ፣ ቅድስተ ማርያም፣ ጦር ኃይሎች፣ መከኒሳ፣ ሳሪስ አብዛኛው ከተማ ውስጥ ባሉ ቦታዎች ላይ በመዟዟር ለሱቆች የእንስሳት ተዋጽኦን ወይም የወተቱን የእርጎን ምርት ማከፋፈል ጀመርኩኝ። ከዛ በመቀጠል ደግሞ የሱቅ ስራዎችን እዛው ላይ የእንስሳት ተዋጽኦ ምርት የሚያከፋፍልበት ሱቆችን መክፈት ጀመርኩ። የመጀመሪያ ሱቅ የከፈትኩት በቤተ መንግስት አካባቢ ግቢ ገብርኤል በተለምዶ የሚባልበት ቦታ ላይ አሁን ፈርሷል። ካዛንቺስ ጫፍ ላይ እዛ ላይ አንድ የእንስሳት ተዋጽኦ ማከፋፈያ ሱቅ በመክፈት ያንን ስራ ደግሞ አጠናከርኩኝ። ከዛ በመቀጠል እንግዲህ በሳሪስ፣ ሀና ማርያም፣ ጎፋ፣ ቄራ፣ ኮልፌ፣ ፈረንሳይ ከ10 ቦታ ያላነሱ የእንስሳት ተዋጽኦ ማከፋፈያ ሱቆችን በመክፈት ከኔ አልፌ ለብዙ ሰዎች የስራ እድል ፈጥር ያለሁኝ። እኔ እሱ ያው ሹፌር ነኝ። መኪና አለ በዛ በሚንቀሳቀስበት በሚሰራበት ሁሉ አብሬው ነኝ ከ2014 ጀምሮ እስካሁን ድረስ ነው። በመሰረት ያው ስራው በጣም እውቀቱ ሰፊ ነው። እንዳለ ከመካኒክነቱን ጀምሮ በጣም ብዙ ነገሮችን ያውቃል። ቢዝነሱንም ቢሆን
እኔ ከሱ በጣም ብዙ ትምህርት ወስጃለሁ እስከ ዛሬ ባሳለፍነው ነገር ማለት ነው። የሥራ ትጋቱ ቀን ከሌሊት አይልም፣ ሰዓት አይመርጥም። በቢዝነሱም ቢሆን በቃ የቢዝነስ አመራሩም በጣም መልካም ነው። እንደዛ ነው ያለውና በጣም ታታሪ ሰራተኛ ነው። ትዳር የመሰረትኩት በ2004 ዓ.ም ግንቦት 19 ነው። ትዳር ከመሰረት በፊት ያው ትውውቁ ስለሚቀድም እንግዲህ ከባለቤቴ ጋራ ከወይዘሮ ፍሬት በላይ ዋሴ ጋር የተዋወቅ ነው። ቅድም እንዳነሳሁት በመንፈሳዊ አገልግሎት ይዲዳ የሚባል መንፈሳዊ ማህበር ነበርን። በሰዓቱ ከ300 በላይ አባላት ነበሩን። በዛ መንፈሳዊ ማህበር ላይ የማህበሩ አባል ሆና በአባልነት ታገለግል ነበረ። እኔ ደግሞ የማህበሩ የሥራ አመራር ቦርድ ሰብሳቢ ሆኜ አገለግል ነበር። በዛ ሂደት ላይ የተዋወቅ ነው። ያገናኘን እግዚአብሔር ነውና በመልካም ስነ ምግባሩ ነው ማቀው። ቤተክርስቲያን ሲያገለግል ነው ማቀው፣ ሲያስተምር ነው ማቀው፣ ሰው ሲመክር ነው ማቀው፣ ሰው ሲያጽናና ነው ማቀው። መልካምነቱን ነው ማቀው ከሱ ማለት ነው። 14 ዓመት አሁን በትዳር 14 ዓመታችን ነው። በዚህ ሁሉ መካከል ተከፍቼበት አላውቅም። ሰው በመርዳት ከሌ እንደዚህ ሆነኮ እንደዚህ እናርግ ወይ እኔም ደግሞ ደግፈዋለሁ። ለምን መልካም ስነ ምግባር መልካም ነገር ስለሆነ ሰው ቢረዳ ደስ ይለኛል። ወደ ኋላ ነው አልለውም። እሱም ደግሞ መንፈሱ ደስ እንዲለው ማለት ነው። አብዛኛው ጊዜው የሚፈልገው በቃ ሰው ደስ እንዲለው ነው። ምግብ ቤት እንኳን ቁጭ ብለን መጥቶ ሰው እኔ ቢጤ እንኳን ሲለምን ወይ ደግሞ ሲጠይቅ ምግብ ስጡት፣ ቁጭ ብሎ ይብላ፣ የሚጠጣውን ነገር ስጡት፣ ከመጠጥ ውጪ ከአልኮል መጠጥ ውጪ የሚፈልገውን ነገር ይጠጣ ብሎ እስከዛ ድረስ ነው። ልብሱን አውልቆ ሰጥቶ እስከ መግባት ድረስ ነው እኔ የማውቀው ደግነቱን ማለት ነው። ለኛም ለቤተሰቡም ደግሞ እንደዛ፣ ለልጆቹም መልካም አባት ነው፣ ለኔም መልካም ባል ነው። እንደሌላው ማለት ሰው አይጠጣም፣ ሱስ የለበትም፣ በጊዜ ነው የሚመጣው። እኔ እንደውም ስራ አንዳንዴ ያመሻለሁ፣ እሱ ቀድሞ ነው የሚመጣው። ቀድሞ ቤት ገብቶ ልጆቹን ጋር ሆኖ ነው ማገኘውና መልካም ነገር ነው። ሰውንም አስተማሪ ነው፣ ሰባኪም ነው። እሱ ነገሩ ይገዛኛል። ከተዋወቅን በኋላ እንደ እግዚአብሔር ፍቃድ እንግዲህ ቤተክርስቲያን በምታዘውና በምትፈቅደው መሰረት በ2004 ዓመተ ምህረት ግንቦት 19 በመስካየ ኅዙናን ገዳም በብፁዕ አቡነ ሄኖክ በተገኙበት ሥርዓተ ተክሊል ፈጽሜ ትዳር ሕይወቴን በዚህ መልኩ ነው የጀመርኩት። በትዳር እኔና እህቴ ከተገናኘን ጀምሮ እስካሁን ድረስ 4 ልጆችን አፍርተናል። 3 ሴቶችና 1 ወንድ ልጅ ወልደናል። እንኳን ለልጆቹ በቃ አንድ ቀን ላይ ያቸው እንኳን የሚያዝን ሰው ነው። መልካም ነገር ስለ ሰዎች የሚጨነቅ ነው። እንኳን ለቤተሰቡ አይደለም፣ ለባለቤቱም ያለው ክብር ደስ የሚለው ፍቅር ነው። ለልጆቹም ያለው ጥሩ እንትን ያለው ነው። አታችመንት ያላቸው ናቸው። የነሱ ፍቅርም ያው ሊያስተምር የሚችል ነው። በ2014 መጨረሻ እና በ2015 መግቢያ ላይ የዶሮ እርባታ ስራ ጀመርኩኝ። ያንን ስራ ስጀምር ከደብረ ዘይትና ሞጆ መካከል ላይ በሚገኝ ቢዮ ከተማ በሚገኝ በኢንቨስትመንት የተያዘ 10,000 ካሬ ወይ 1 ሄክታር መሬት ላይ ከቤተሰብ የሚሸጥ የነበረ መሬት ስለነበረ ያንን ለኢንቨስትመንት ስራ ተይዞ የነበረውን ቦታ በመግዛት እዛ ላይ ለዶሮ እርባታ የሚሆን ከ1200 ካሬ ላይ ያረፉ 3 የዶሮ እርባታ ሼዶችን በመገንባት የከርሰ ምድር ውሃ በማውጣት የመጸዳጃ ቤት፣ ሻወር፣ ሽንት ቤት አስፈላጊ የሆኑትን ለእርባታ አስፈላጊ የሆኑትን ግንባታዎችን በማከናወን ለመጀመሪያ ዙር 6,000 የእንቁላል ጣይ ዶሮችን አስገብቼ ከዛም በመቀጠል 3,000 ጨምሬ 9,000 የእንቁላል ጣይ ዶሮች በቀን 85% የምርት ደረጃ ደርሰው ከ7,000 በላይ የእንቁላል ምርት በቀን እናገኝ ነበረ። እንደዚህ እያልኩኝ በመሃልም አንዳንድ በገጠሙ ውጣ ውረዶች ደግሞ በተጨማሪ አሁን ላይ ደግሞ አዲስ አበባ ከተማ ውስጥ በተለምዶ መለስ ፋውንዴሽን ጽሕፈት ቤት ፊት ለፊት ወይም
ከሴቶች አደባባይ ዝቅ ብሎ አዋሪ አካባቢ በሚገኝ ቦታ ላይ አንድ ትልቅ ግቢ በመከራየት የእንጀራ ምርት በማምረት በተጨማሪ በማከፋፈል ስራ ላይ ይገኛል። እንግዲህ ያው 2015 ዓመተ ምህረት ጀምሮ ነው በይበልጥ ከባድ የሆኑ ችግሮች የገጠሙ ከዛ በፊት የነበሩትን ያው ይመጣሉ ይሄዳሉ እንቀበላለን። ግን ከ2015 ዓመተ ምህረት ጀምሮ ግን ያው በብዙ ፈተናዎች ነው ያለፍነው እስካሁን ድረስ ያለ ነው ማለት ነው። ያው የበልጅ ህመም ተነሳ ብዙ ተጎድተናል። በስራውም አካባቢ እንደዚህ በመኪና አደጋም በደረሰው በሰራተኞቻችን ላይ በደረሰው አደጋ እንደዛው በጣም ውጣ ውረድ ገጥሞናል። አሁን ደግሞ እየሰራን ባለንበት ወቅት ደግሞ ግብአት በማጣት ማለት ነው ጊዜው ኖሮን ቦታው ኖሮን ግብአት በማጣት ለምሳሌ ጫጩቶችን በማጣት በጣም ለረጅም ጊዜ ማለት ነው በጣም ብዙ ቦታዎች በመሄድ በመለመን ስጡን እንደዚህ ችግር ላይ ነው ያለነው በማለት በጣም ብዙ ጊዜያቶችን አሳልፈን ሳናገኝ ቀርተን በሱም ራሱ በጣም ብዙ ውጣ ውረድ ደርሶብናል። እግዚአብሔር ይመስገን እንግዲህ ያው አለን በህይወት። ሶስተኛ ልጃችን በተወለደች በ5ኛ ወር ባልታወቀ ምክንያት የተወሰነ የመመልከት ታየባት። በሰዓቱ ወደ ግሩም ሆስፒታል ነው የገባችው ወይ የሄደችው። ታይቶም የተወሰነ ሕክምና ተርጉላት ወደ ቤት ተመልሳ ነበረ። ከ2 ቀን በኋላ ግን ህመሙ በጣም በባሱ የተነሳ ተመልሳ ወደ ሆስፒታል ገብታለች። በወቅቱ ህፃኗ በጤናዋ ላይ የደረሰባት ምክንያት ምንድነው የሚለው ነገር መረጋገጥ አልቻለም። ነገር ግን በላቦራቶሪ የሚያሳዩ ምርመራዎችና ህፃኗ ላይ በፊዚካል የሚታየው ሁኔታ ትንሽ ሐኪሞችን ያደናገጠ ለ10 ቀን ያህል ህመሙ ሳይታወቅ በምርመራ ብቻ ከአገር ውስጥ እስከ ውጭ ድረስ ከፍተኛ የህክምና ምርመራዎችን እስከ ጀርመን፣ ዱባይ በሆስፒታሉ አማካኝነት በኢንተርናሽናል ላቦራቶሪ አማካኝነት ትልልቅ ምርመራዎችን ከተደረጉ በኋላ በ11ኛው ቀን ህመሙ ካዋሳኪ ዲዚዝ የተባለ ኤቪያን ዲዚዝ የሆነ ምንጫ ምክንያቱ የማይታወቅ በኢትዮጵያ ደረጃ በጥቁር አንበሳም ድረስ ህክምናው አድርጋለች። የመጀመሪያዋ ታማሚ ሆና ተመዝግባለችና ህመሙ የታወቀውና የተገኘው በ11ኛው ቀን ነው። ህመሙ ደግሞ ካዋሳኪ ዲዚዝ ነው የሚባለው። የሰው ልጅ በህይወት መፈተኑ አይቀርም። የሚሰራ ሰው መፈተኑ አይቀርም። ያው ከ2015 ጀምሮ ያው አብሬው ነበርኩኝ እንዳልኩ በስራም እያንዳንዱ የገጠሙትን ፈተናም እስካሁን አብሬን ያለሁት ያው በልጅ ህክምና ስፔሻሊ ልጅቷ ድንገት መታመሟ በዛ ከፍተኛ ወጪ አወጥቷል። ስራው ላይ ትኩረት እንዳያደርግ አድርጎታል። እያንዳንዱ ነገር አብሬው ስለነበርኩ ያው ላቦራቶሪ ውጪ እየተላከ ህክምናውን ነገር ሁላ በጣም ከፍተኛ ነገር ነበርና በዛ መሀልም ስራውን እሱ ስለሚያስኬዱ በብዛት የነበሩት ዶሮዎችም ከ6000 ዶሮ በላይ ነው ያለቀበት። ያ እንዳለ ሆኖ ደግሞ እንደገና የመኪና አደጋ ገጠመው። በዛ ራሱ በተለያየ ሆስፒታል ህክምና ሲያደርግ የነበረው እና እዛ ያን ሁላ ነገር ማድረጉ በጣም ከባድ ነውና ፕላስ ደግሞ በአገርም የመጣው የዶሮ እጥረት የእንቁላል ጣይ ዶሮ እጥረት ባለመኖሩ በዛ የተነሳ ከፍተኛ የሆነ ጫና ተፈጠረ። ያው አብዛኛው ንብረት ደግሞ ያው ቢዝነሱን ሲያካሄድ የነበረው ያው ወዳጅ ዘመድ ቤት ንብረቱን አስይዞ እሱን አምኖ ያው የሥራ ሰው እንደሆነ ስለሚያውቁ ሰዎች ንብረቱን አሰጥተውት ነበርና ያው ከባንክ አያይዞ አብዛኛው ስራ ሲሰራ የነበረውና ይሄ በገጠመው ችግር ምክንያት በቃ የባንክ ክፍያዎች ተደራርበው ይመጣሉ። ነገሮች እንዴት ይሆኑና በጣም ከባድ ነገር ውስጥ ነው ያለውና ያው እኔም ጭንቀት ነው ያለሁት በዚህ ጉዳይ ላይ እና በልጅ ህክምና በጣም ከፍተኛ ሆነ ከባድ ወጪ አውጥቻለሁ። ከዚህ ጎን ለጎን በልጅ ህክምና ላይ እያለሁኝ 2016 ታህሳስ 14 ማለዳ ላይ ለጋር አካባቢ የተመዘገበ አንድ የመኪና አደጋ ነበረ። ያም መኪና ወይም ተሽከርካሪ የኔ ነው። የእንስሳት ተዋጽኦ የማከፋፈልበት መኪና ከበላይ መኪና አቅራቢ አዲስ መኪና የተገዛ መኪና ነው። 3 ሰራተኞችን ይዞ ከፋሚሊ ወተት ጭኖ ለሊት 10 ሰዓት ተኩል ላይ ለጋር ሲደርስ የኛ መኪና ከለጋር ወይም አሁን በተለምዶ ኤግል ካለበት ቦታ ሲወጣ የአቶ በላይነህ ክንዴ ወይም ጎልደን ባስ የሚባለው ባስ ደግሞ ከስታዲየም አካባቢ ወደ ጅማ ሰው ጭኖ ሲሄድ ሁለቱም መስቀለኛው ላይ በከባድ ፍጥነት በመገናኘታቸው ከፍተኛ መኪና አደጋ ገጠመ። በሰዓቱ
ሰዎቹ ወይም የኔ ሰራተኞች መኪናውም ከባድ አደጋ ደረሰበት፣ መኪናው ከጥቅም ውጭ ሆነ፣ ሰራተኞቹ ኦልሞስት በህይወት የሉም የሚል ድምዳሜ ተደርሶ በክሬን ሲነሱ ነፍሳቸው ነበረ። እኔም ከሰማው ሰዓት ጀምሮ ባደረግነው ከፍተኛ ርብርብ 3 ሰራተኞች ከፍተኛ አካል ጉዳት ገጠማቸው። እነዛን ሰራተኞች ማሳከም፣ የህክምና ወጪ መሸፈን፣ ጎን ለጎን ደግሞ ከክፍለ ሀገር የመጡ ወጣቶች በማስታወቂያ የቀጠርናቸው ሰራተኞቻችን ወንድሞቻችን እንደ ልጆቻችን የምናያቸው ሆነው ከቤተሰብ ቢሆን አስተማሚ ሰው ስላልነበራቸው ቀን ላይ አብሯቸው የሚውል 3 ሰው ለ3ቱም ሰራተኞች አንዳንድ ሰው በመቅጠር ማታ ላይ አብሯቸው የሚያድር ሆስፒታል የሚያድር 3 ሰው አስተባባሪ 4-5 ሰራተኛዎችን በመቅጠር እና ከፍተኛ ወጪ በማውጣት ከመንግስት ሆስፒታል አውጥተን በግል ሆስፒታሎች ትልቅ ሰርጀሪዎችን በማድረግ ሰራተኞቹ ከአልጋ ተነስተው በዊልቸር እንዲሄዱ፣ ከዊልቸር ተነስተው በክራንች እንዲቆሙ፣ ከክራንች ተነስተው ደግሞ ተላቀው በአሁን ሰዓት ላይ ሙሉ ለሙሉ በመልካም ጤንነት ላይ ይገኛሉ። ይህንም ከባድ ተጋድሎ ከባድ ወጪ የሚጠይቅ ወጪውን ሳንፈራ የሰው ህይወትን ብቻ በማስቀደም የሰውን ሞራል፣ የሰውን ክብር፣ የሰውን ህይወት፣ የሰውን አካል በማስቀደም ብቻ ኢንሹራንስን ሳንጠብቅ በግል አቅማችን በቤተሰብ በዘመድ አዝማድ በራሴ ጥረት በባለቤቴ ጥረት እግዚአብሔር ፈቅዶ በሙሉ ጤንነት ላይ ይገኛሉ። በወሳለ እነኚህ 2 ነገሮች እያስተናገድን በነበርበት ሰዓት ላይ ሰራተኞችም ስለተጎዱ እኔም ልጄን በማሳከም ሆስፒታል ላይ በነበርኩበት ሰዓት ላይ በዶሮ እርባታዬ ላይ እንቁላል እየጣሉ ምርት እየተመረተባቸው ብዙ ብር የወጣባቸው ዶሮዎች 6000 ዶሮዎች በህመም ምክንያት አለቁብኝ። ለኛ ባንክ ብድር ስናገኝ ቤታቸውን ሰጥተው የነበሩ 3 ሰዎች ከቤታቸው ሊፈናቀሉብንና ጎዳና ሊወድቁብን ነው። እውነት ለመናገር ንብረቶቹ አንዱ ንብረት ቢሸጥ የሁሉንም የባንክ ብድር ክፍያ ሊከፍል ይችላል። ለምሳሌ ያክል የዶሮ እርባታው ቢሸጥ የሁሉንም ብድር ክፍያዎች ሊከፍልና እዳዎችን ሊያቃልልና ስራችንን በጤና ሁኔታ እንድናንቀሳቀስ ሊያግዘንና ሊያስችል የሚችል ነው። ነገር ግን አሁን ባለው ሁኔታ ላይ አገሪቷ ላይ ባለው እንቅስቃሴ የተነሳ ብዙ ቦታዎች ላይ የሽያጭ እንቅስቃሴ በጣም የተዳከመና ብዙ ሰዎችም ከከተማ ውጪ ወጥተው የሥራ ቦታ የመግዛት ፍላጎታቸው በጣም አነስተኛ መሆኑ እና ፍላጎት አለመኖሩ ከተማ ውስጥም ያሉትም ሰዎች እንደዚሁ ቤታቸውን እንኳን በትንሽ ሚሊዮን ብር የተያዙ ቤቶቻቸውን ሸጠው ገንዘባቸውን ደግሞ ለሌላ ጉዳይ ማውልተው ጎዳና ላይ እንዲያወድቁ ለማድረግ እንዲሁ የቤት ሽያጭ ፍላጎት አለመኖር እነዛ ሰዎች ጎዳና ሊወድቁብን ነው። የልጃችንን ሕክምና ደግሞ መቀጠል አልቻለም። አሁን ላይ ደግሞ በደረሰብን ችግር ደግሞ ተጎዳ በጣም ያው ቤተሰቡም ሁላችንም ተጎድተናል። በይበልጥ ደግሞ የሱ ከባድ ነው። ያው የቤቱ አባት ስለሆነ እሱ ላይ ትንሽ ይበረታል ይመስለኛል። ያው እኛም ከስሩ እንዳለን ሆነን በጣም ትልቅ ጫና ነው ያለበት። ስትረሱ በጣም ከባድ ነው። ይከብደኛል። በቃ እሱን ሳጽናና ራሱ በቃ ይከብደኛል። እኔ ራሱ በጣም በቃ አጽናናዋለሁ ብዬ ይጋባብኛል ወደ እኔ ራሱ ማለት ነው። እንኳን እሱን ላጽናና ይቀርና እኔ ራሱ በቃ ይከብደኛል በጣም እና ምን ትላለህ? እንግዲህ እግዚአብሔር ያመጣውን እሱ ይመለስልን። ብዙ ሰዎችን ከምረዳበት ንብረት እያለኝ ሀብት እያለኝ መሸጥ መለወጥ አቅቶኝ ሳይሸጥ ሳይለወጥ እዳ መክፈል ሳልችል መነገድ ሳልችል ሁሉ ነገር ጭልምልም ብሎብኝ ጎዳና ለወርቅ ነው እና ድረሱልኝ። መስራት የምችል ሰው ነኝ። ብታገዝ ብደገፍ ብታግዙኝ ብትደርሱልኝ ለኔ ብቻ አይደለም ብትደርሱት ዋስ ለሆኑኝ ሰዎች ለነሱ ልጆች ለነሱ ቤተሰብ እነሱ በመልቀሶ ላይ በጭንቀት ላይ ነው ያሉት። የት ነው የምንወርቀው? የት ነው የምንገባው? ደግነት በስራ ልንወርቅ ነው ብለው 3 ቤት ሊሸጥ 3 ቤተሰቦች ጎዳና ሊወርቁብኝ ነው። ክርስቲያን መባላችን ይሄ ነው። በቃ አንዱ ለአንዱ ልንኖር ነው፣ ዋጋ ልንከፍል። እሱ ሲያደርግ የነበረው ይሄንን ነው። በቃ ይሄንን ደግሞ በቃ ተመልክቶ በቃ ሰዎች እንዲደርሱለት ያለውን የባንክ ጭንቀት እንዲቀርፉለት ልጆቹን ከመበተን
ልጆችም አሁን በእየለቱ የሚያዩት ነገር ያሳዝናል፣ ያስጨንቃል እና ይሄን ከመሆን በፊት እንዲደርሱለት ጥሪያቸውን እላለሁ። ቢታገዝ ቢረዳ እንትን ቢል ወደ ነበረበት መመለስ የሚችል ሰው ነው። ያው እንደ ሰው ደግሞ ያው እክሎች አይገጡትና ሰዎች ቢያግዙት ቢረዱት እኔም በእውነት ነው ነገር እንደው ምንንም በሰጠው ደስ ይለኝ ነበር። ያው አቅም ያው የሚያስፈልገው ለሱ ገንዘብና ገንዘብ ስለሆነ ያው የባንክ ነገር ነው ጊዜ ስለማይሰጥ የኢትዮጵያ ሕዝብም ኦርቶዶክሳውያንም ሁላችንም እንደው የምንችለው ብናደርግ ነገ ላይ ሰርቶ መለወጥ ማስተካከል ለማን መተርፍ የሚችል ሰው ስለሆነ እንደው በእግዚአብሔር ስም እንደው የኢትዮጵያ ሕዝብ ቢያግዘው ብዬ ነው ማስበው። መልካም ያደረግንላቸው ሰዎች ያውቃሉ፣ ይሄን ሲያዩ ማለት ነው ወይ ምን ሆነው ነው የሚሉት፣ ይደነግጣሉ። እርግጠኛ ነኝ እሱን ሲያዩ ማለት ነው እሱ እኮ ለኛ ጊዜ ይደረሰልን ነው፣ እሱ እኮ ያበላና ያጠጣን ነው እንደሚሉ አልጠራጠርም። እና እግዚአብሔር መልካም ነው፣ መልካም ነገር ያደርግልናል። እቺ ቀን ታልፋለች። አይዞ በርታ። የልጃችንን ህይወት ይሁን በእግዚአብሔር እጅ ነው ያለውና እግዚአብሔር መልካም ነገር ያደርግልናል፣ ያሳድግልናል። የሰጠን እሱ ነው። በርታ ለማለት ነው ፈልገው። አይዞክ፣ ይህን ችግር እናልፈዋለን። ምን እንደምን ራሱ አንዳንዴ ግራ ይገባኛል እሱን ለማጽናናት ማለት ነው። ለምን በቃ ችግሩ ከባድ ስለሆነ ይከብደኛል በጣም። ግን ምንም አይደለም፣ ያው ክርስቲያኖች ነን፣ ፈተና ያለ ነው። ፈተና አድርጎ ያሳልፍልን ነው የምለው። ችግራችን እንደ ፈተና አድርጎ ያሳልፍልን። አይዞህ